ፈጣሪ ከእንደዚህ አይነት ድንገተኛ ነገር ይሰውራችሁ። አረብ ሀገር ያላችሁ እህቶቼ መዳም ቤትም ሆናችሁ እንዲሁም ኢጃዛ ሆናችሁ ከተለያዩ ሶሻል ሚዲያ ላይ ከአረቦቹም ይሆናል እንደዚሁም በዴሊቨሪ አረቦቹ የሚያመጡላችሁ ካላችሁ መዳማችሁ ቤት ውስጥ ሳኖር ኮንትራት ይሆናችሁ ሶሻል ሚዲያ ላይ አይታችሁ መዳማችሁ ቤት ውስጥ ሳትኖር እቃውን ለመቀበል ውጭ ላይ የምትወጡ ወይም ቤት ውስጥ እንዲመጣላችሁ አድርጋችሁ ቤት ውስጥ ብቻችሁን ሆናችሁ ቤት የምትከፍቱ ካላችሁ እንዲሁም ደግሞ ኢጃዛ ሆናችሁ ለብቻችሁ ሆናችሁ ሆናል እንዲሁም ጓደኛ ኖሯችሁ ጓደኞቻችሁ ለጊዜው ቤት ውስጥ ሳይኖሩ እናንተ ብቻችሁን ሆናችሁ ያዘዛችሁት እቃ ቢመጣ በፍጹም እቤት ጓደኞቻችሁ ከሌሉ ሰው ከሌለ ያን እቃ ለመቀበል ብቻችሁን ቤት እንዳትከፍቱ። ይቺ በቪዲዮ ላይ የምታዩት የደረሰባት አደጋ እንደዚሁም ደግሞ ቤሩት ሊባኖስ የደረሰው አደጋ የእህታችንን ቪዲዮ እንሰማለን እና አደራ እህቶቼ አደጋ እንዳይደርስባችሁ ትልቅ ጥንቃቄ አድርጉ። ከኦንላይን ስታስመጡ እቤት መዳማችሁ ኮንትራት ስትሆኑ መዳማችሁ እቤት ካለች ተቀበሉ። መዳማችሁ እቤት ውስጥ ከሌለች እባካችሁ እንዳትቀበሉ። ኢጃዛ ውስጥ መሆናችሁ እቤት ውስጥ ሰው ጓደኛ ከሌላችሁ በፍጹም እንዳትቀበሉ። ቢያንስ 3-4 ቤት ውስጥ ጓደኛ ከሌላችሁ ትልቅ አደጋ ነው የሚደርስባችሁ። እባካችሁ ጥንቃቄ አድርጉ። ይህንን ቪዲዮ እስከ ፍጻሜው ተከታትላችሁ ለብዙ እህቶቼ ተደራሽ አድርጉላችሁ። ብዙ አይነት የሌብነት አይነት አለ። እንዲህ አይነት የሌብነት አይነት ደግሞ አይቻላቅም። እንደ እህቶቼ እባካችሁ የጥንቃቄ ነው። ሌሎች እህቶቼ ልታተርፉ ስለምትችሉ እባካችሁ በተቻለ መጠን ቤሩት ላይ ላሉ እህቶቼ ሼር አድርጉላቸው። እኔ እንግዲህ ቤሩት ላይ ነው እንደዚህ አይነት ነገር የደረሰብኝ። እቤት ድረስ መጥቶ ሊደበድበኝ ብሬን አስገዶ ሊወስድ የነበረ ሰው ነው። እንግዲህ ምንድነው መሰላችሁ በኦንላይን ሳሙና ሲያስተዋውቁ አየሁ ፌስቡክ ላይ የምፈልገው አይነት ሳሙና ስለሆነ ጠለብኩኝ። ከዛ የፊት ሳሙና ነው። ከዛ እቤት ድረስ እናመጣለን አሉኝ። ኦኬ ብዬ ሎኬሽን ላኩላቸው በገዛ እጄ ሲያቀብጠኝ እኔ እንደዚህ አይነት ማጭበርበር እንደዚህ አይነት ሌብነት እንደሆነ ማቀው ነገር የለም። ከዛ ቤት ድረስ ከመጣ በኋላ ፎቅ ውጭ በርጋ እንዲጠብቀኝ ነገርኩት። ወጣው። ከዛ የመጣው ነገር ታሽጎ ነበር። ከፍታ አሳየኝ አልኩትኝ። ስለማይታይ እሽግ ነው መክፈት አይቻልም። እቤት ወስደሽ ነው ክፈይና ብቻ ክፈይና እቤት ይዘሽው ሂጂ ክፈይ ያለኝ። በቃ መስታሽል አና ቸኩያለው ቶሎ በይ ክፈይ ነተርና ፊ መኪና ውስጥ ሰው አለ ሰው እየጠበቀኝ ነው በጣም ቸኩያለው ቶሎ በይ ያለኝ። ሊያስከፍል እንዴ ካልከፈትከው ካልሳ ላይ ማልከፍልም አልኩትኝ። ከዛ ክፈይ አጣድፈኝ እምቢ አልኩትኝ። ከዛ በቃ መልሰ ይዘሄድ ማትከፍተው ከሆነ አልኩትኝ። ከዛ ቶሎ ብሎ ከፈተው። ሲከፍተው የሆነ ውስጡ ጋይስ በቃ ደንግጬ ነው የቀረውትኝ። የሚዋጥ ኪኒኒ የሚመስልና የሆነ ትንሽዬ ብልቃጥ ነገር ምን እንደሆነ አላቅም። ማለት የሆነ እቃው እንደዚህ በእሽግ ውስጥ እንኳን ሳይው እንዴ እኔ የፈለኩት ነገርና ተጠራጠርኩኝ። በቃ ደነገጥኩኝ። እንደተጭበረበርኩኝ ገባኝ። ከዛ ደነገጥኩኝ። ሳይ እኔ የምፈልገው የሚዋጥ ኪኒኒ ምናምን እንዴ ምንድነው ይሄ ሹል ሃይ እዱዌ انا ما طلبت ادوبي انا طلبت الصابون الوجه አልኩትኝ። ከዛ ወዲህ ይሄ እኮ ነው የጠለብኩትኝ ብዬ ቶሎ ብዬ ከዋትስአፕ ላይ ስልኬ ከፍቼ አሳየሁትኝ። ይሄን ነው የጠለብኩትኝ አንተ ደግሞ ያመጣው ይሄ ነው ስለዚህ በጣም ይቅርታ መልሰ ይዘው ሄድ የፈለኩትን አይደለም ያመጣልኝ ብዬ ስለ ቶሎ ወጅ ይቀባረገኝ ከመቅስፈት ትጥፋይ አለኝ። ትጥፋይ ብትሩህ ያለኝ አይኑን አፍጥጦ ማለት ነው ሊያስፈራራኝ ሞከረ። እንደዚህ ጠጋ ብሎ አይኑን አፍጥጦብኝ በጉልበት እግዚአብሔርን ነው ማለት። ከዛ በቃ ተንቀጠቀጥኩኝ ደነገጥኩኝ እግዚአብሔር ኦኬ ከሊና ሀኪ አወልሽ ከሊና ሀኪ ለልብነት አልኩትኝ። እሷን ላውራት መጀመሪያ ኦኬ እጄን ይዞኝ መደወል ጀመርኩኝ። ከዛ ትጥፋይ ብሎ ከእጄ ላይ ብሩ ሊወስድ ፈለገ። እኔ ታገልኩትኝ እንደዚህ ብሩን ወደ ኋላ አደረኩበትኝ። ከዛ ከእጄ ብሩ ሊወስድ እንደዚህ ያደረኩበኝና $100 ነበር ያስኩትኝ። ከዛ እሷ ጋር ደውል አልኩትኝ። ከዛ እሷ ጋር ለመደወል እንትን እያልኩኝ አንድ እጄን ይዞኝ ሰው መጣ። እንደዚህ ሰው ሲመጣ ጮሃለሁ ልክኝ ኮሎብይ እንደዚህ አልኩኝ። እግዚአብሔር ማለት ነው የሆነ ድምጽ እያወጣው እንደዚህ ታገልኩትኝ። ከዛ ስታገል ቶሎ ብሎ ለቀቀኝ። ሰውዬው ቆመና ሹፍሽ ሄቅ ምናምን አለ። እግዚአብሔርን በመንገድ ላይ ወክ እያደረገ ያለው ሰውዬ አስፋልት ዳር እኮ ነው በፈጠራችሁ አምላክ። ከዛ ወዲህ ቶሎ ብሎ ለቀቀኝ። ሩጭ ነፍሴን እመቤቴን ተንቀጥቅጫለሁ። ሩጭ ገባውና የውጭውን ቢድሩ ብቻ የነፍሴን ነው የዘጋሁትኝ። ወንድ ነው እንዴት ብዬ ልንገራችሁ? ይሄ እጄን እንዴት አድርጎ እንደያዘኝ አይኑን አፍጥጦ በጉልበት ተመልከቱ።
እግዚአብሔርን እኔ ላይ የደረሰው ነገር ማንንም ላይ እንዲደርስ አልፈልግም። እንደዚህ አይነት የሌብነት እንዲህ በማስፈራራት ገንዘብ የሚቀበሉ አሉ። ያዘዛችሁትን እቃ እንኳን አያመጡም። የሚመጣው ሌላ ግን አስፈራርተው ብር ይቀበላሉና እባካችሁ እህቶቼ እንደው መቼም ቢሆን የፈለገ የምትፈልጉትን ነገር ሚዲያ ላይ ሲያስተዋውቁ ብታዩ እንዳትጠልቡ። እኔ ላይ የደረሰ ነገር ማንንም ላይ እንዲደርስ አልፈልግም። የሚያወሩት አረብኛ ነው። እኔ የዚህ ሀገር ዜጎች ይሁኑ የሌላ ሀገር ዜጎች ይሁኑ አላውቅም። ታርጋ ቁጥራቸውን ማየት አልቻልኩም። በቃ ደንግጬ ስለነበረ እግዚአብሔርን ነው የምላችሁ። እንግዲህ የዋህና ሞኝ ቢያገኙ ፖሊስ አመጣለሁ ማትከፊ ከሆነ ፖሊስ አመጣለሁ አለኝ። እንዴ ውጭ ግቢ ከገባው በኋላ ማትከፊ ከሆነ አለበት ሹፊ ብጅብል ፖሊስ አለኝ። ከዛ ሩህ ጂብ አሽረ ፖሊስ ሐራሚ ያልኩት ማርያምን ተንቀጠቀጥኩ፣ ሰደብኩት በአረብኛ። አለበት ሹፊ ከዛ ወዲያው ደወልኩላት ለሴቷ መጀመሪያ ላወራችኝ ሳናግራት ምንድነው ያለችኝ? እንዴ هيدا كثير من اهل الحبوب هيدا الصابون مثل الصابون فيك تستعملي እኔ ተጠለብኩት ሌላ የመጣልኝ ሌላ ምን እንደሆነ አውቄ ነው መጠቀመው ፊቴ ላይ ምን እንደሆነ አውቄ አረንጓዴ የሚመስል ትልልቅዬ ኪኒኒ ነው እግዚአብሔርን ወይኔ እመቤቴን ነው የምላችሁ። እንደዛ ተንቀጥቅጬ እንደዛ ደንግጬ አላቅም። እህቶቼ ተጠንቀቁ። ወንድ ነው። እኔ ያ ሰውዬ ባይደርስ ኖሮ ማርያምን ነው የምላችሁ አስፈራርቶኝ ስልኬንም ብሬንም ይዞ ይሄን ነበር። ደግነቱ የድሮ ስልኬን መሆን ነው እንጂ አይፎንም ቢሆን ኑሩ አይፎንም ተበልቼ ነበር ማለት ነው። እና ማጭቆይ መኪና ይገባል ይሄዳል። እንግዲህ አስቡ። እና እህቶቼ ምንም አይነት ሚዲያ ላይ አይታችሁ እንዳትጠልቡ እባካችሁን። እኔ ማርያምን እኔ ላይ የደረሰ በተለይ ቤሩት ላይ ላሉ እህቶቼ እንደው ሼር አድርጉላቸው። ምክንያቱም አንድ ሰው ልናተርፍ እንችላለን። በተለይ እኛ አሁን የአረብ ሀገር እህቶቼ የሆነ ነገር ስናይ የምንፈልገውን ነገር ከሆነ ያየን ያለነው ነገር ወዲያው ነው የምናዘውና እኔ እግዚአብሔርን ነው የምላችሁ እኔ ላይ የደረሰ መሸወድ መታለል እናንተ ላይ እንዲደርስ አልፈልግም። ደግሞ ጾታዊ ትንኮሳ እኮ ነው ያደረሰብኝ ማለት ይቻላል። እግዚአብሔርን አንድን ሴት እጇን ይዞ አለቀም ማለት አስቡ። አይኑን አፍጥጡ እንዴት እንደሚያስፈራ እንዴት እንደሚያስፈራራኝ እንዴት እንደተንቀጠቀጥኩኝ። ያ ሰውዬ ለኔ መልአክ ነው የእውነት። እንደው የምርኔ ሰው ደግሞ ጭር ማለቱ መኪና እኮ አስሬ ነበር የሚያልፈው። እኔም ደግሞ ቶሎ ብዬ ያን ሰውዬ ሳይ ድምጽ በማሰማቴ ነው ያተረፍኩትኝ እግዚአብሔርን እንጂማ ወይኔ። ብቻ ለማንኛውም እግዚአብሔር አትርፎኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ብዙ ትርፍርፍ ይበርልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሰሞኑን ያው ጠፍቻለሁ። ቶሎ ቪዲዮ እየሰራው አይደለም፣ ይቅርታ አድርጉልኝ። ያው ትንሽ አልተመቸኝም። ቶሎ ቪዲዮ ለመስራት አሁን እሞክራለሁ ማለት ነው። እናንተም አዳዲስ መረጃ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። እንግዲህ ዛሬም ለእናንተ ይጠቅማችኋል ብዬ ያሰብኩትኝ እንዲሁም ከመግቢያ ላይ ያያችሁት ቪዲዮ ለእናንተ እኛ አረብ ሀገር ላለን ለሁላችንም ህገወጥም ሆንን ኮንትራትም ሆንን መዳም ቤትም ያልሆንን ለሁላችንም አረብ ሀገር ላለን የሚጠቅመን ቪዲዮ ስለሆነ ይሄን ቪዲዮ አይቶ ለሌሎች ሼር ያላደረገ መቼም ይሄ ለሰው አለመተባበር አለመተዛዘን እርስ በርሳችን አለመተዛዘን ነው እና እባካችሁ ጥንቃቄ አድርጉ። እንግዲህ ምን እንደሆነ ገብቷችኋል። ህገወጥም ሆናችሁ ህጋዊም ሆናችሁ የተለያዩ ነገሮችን ከራሴም ጀምሮ እኔም አላቅም ነበር እስካሁን የተለያዩ ነገሮችን ሴትዮ ቤት ውስጥም ኖራም እቃ ሲመጣልኝ ወጥቼ እቀበላለሁ እና እንደዚህ አይነት ነገሮች እንደዚህ አይነት ኢንፎርሜሽኖች እንደዚህ አይነት አደጋዎችን ካየው በኋላ ግን አልቀበልም። ሴትዮ ራሱ እቃ ውጭና ተቀበይ ስትለኝ ቤት ውስጥ ስትኖሪ ነው ከሌለሽ አልቀበልም ነው የሚለው። ስለዚህ እናንተም ራሳችሁን አደጋ ውስጥ እንዳትጥሉ። አሁን ላይ በጣም የሚያስፈራ ነገር ነው። በጣም ከምንም በላይ ማለት ነው። እንደዚህ አይነት ነገሮች እንደዚህ አይነት አደጎች ከሚደርስብን በፊት ጥንቃቄ ማድረግ አለብን። ሁላችንም ምን አይነት ችግር እንደሚደርስብን አናቅም በርግጥ ማለት ነው እና ከሚደርስብን በፊት ጥንቃቄ ማድረግ አለብን። ቤት ውስጥ ጓደኛ ኢጃዛ ውስጥ ሆናችሁ ጓደኛ ሳይኖራችሁ በፍጹም ያንቃ ሲመጣላችሁ አትቀበሉ። እንደዚሁም ትዳር ይዛችሁ ለብቻችሁ የምትኖሩ የትዳር አጋሪያችሁ ቤት ውስጥ ሳይኖር ቤት ውስጥ ምንም አይነት ሰው ካሌለ ያቃ ደውለው ዴሊቨሪ እኛ ልንመጣ ነው
ተቀበኝ ወይም ተቀበሉን ካሏቸው አይ ዛሬ አልተመቸኝም እቤት ውስጥ አይደለሁኝም ስለዚህ ወይ ነገ የተነገ ወዲያ አድርጉልኝ ማለት ትችላላችሁ። ይሄ ህግና ደንባችሁ ነው፣ መብታችሁም ነው። ቤት ውስጥ ከሌላችሁ ወይም ሆነ ቦታ እዛው ጎረቤት ወይ እንዳስቀምጥላችሁ ማድረግ ነው እንጂ እኛ ኢትዮጵያኖች እኛ የሌሎች ዜጎች ስለሆንን እና እኛ ደግሞ ብር እንዳለን ስለሚመስላቸው እዚህ ቤሩት ላይ ደግሞ የደረሰባትን አደጋ ቪዲዮ ሰምታችኋል ምን እንደደረሰባት። እንደዚሁ ደግሞ ይሄንን በቪዲዮ ያያችሁት እህታችን እንግዲህ ተረሽ ሐሽሽ የሆነ የሚያደነዝዝ እንዳይታወቅ ሴትዮዋ እንደዚህ በሚያዞሩት ላይ የሚያዞሩ ያሉ አይደለ ልብሶች እነሱ ራሱ የሚያዞሩ ካሉ ግዴታ ኦንላይን ላይ ያለ ብቻ አይደለም እንደዚህ ልብስ በየመንደሩ የሚያዞሩ አሉ። እነሱንም ራሱ ቤት ውስጥ ሰው ከሌለ እናንተ ወጣችሁ ብቻችሁን ምክንያቱም እናንተ ብር እንዳላችሁ ስለሚያውቁ ማለት ነው። እና ትልቅ ጥንቃቄ አድርጉ ማለት ነው። ይሄ አይነት አደጋ ራሳችሁን አደጋ ውስጥ እንዳጥሉ የእውነት በጣም ከባድ ነው። እንደዚህ አይነት ነገር በጣም ከባድ ነውና እናንተ ማግደጋ የለፋችሁበት ውጤት የትም ኪሳራ ከምትገቡ ትልቅ ጥንቃቄ መውሰድ ያለባችሁ እህቶቼ አደራ። አሰሪዎቻችሁ ከሌሉ ጃዛ እንዳልኳችሁ ጓደኛ ከሌላችሁ ምንም ነገር ከቤት ውስጥ እንደዚህ መንደር ለመንደር በሚዞሩት ራሱ እናንተ ብቻችሁን መሆናችሁን ሲያውቁ እናንተን ለመዝረፍ ስለሆነ የሚያስቡት ሴትም ወንዶችም እሷ ጥሩ ናት እሱ መልካም ነው ብላችሁ በፍጹም እንዳታደርጉት እህቶች ሁላችሁም ተጠንቀቁ። ይሄ ቪዲዮ ይጠቅማችኋል ብዬ ስላሰብኩ ነው ይዤላችሁ የመጣሁት ማለት ነው። አብራችሁ ስለተከታተላችሁ ከልብ ነው ማመሰግነው። ላይክ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ መልካም ቆይታ። በአዲስ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ ባይ።